ይህ ሚኪያስ ሚዲያ ነው። ሚኪያስ ሚዲያ እንግዲህ ከትናንትና ጀምሮ ያሉትን በትግራይ ክልል ውስጥ ወጅራት አካባቢ እንዲሁም በሌሎች አካባቢዎች ስላሉ ሁኔታዎች የተለያዩ መረጃዎችን ለእናንተ እያሰራጨ ይገኛል። እንግዲህ ዛሬ ከሰአት በኋላ ምን አዳዲስ ነገሮች አሉ በማለት የተለያዩ ምንጮችን ቃኘት አድርገን ያመጣናቸው መረጃዎች አሉ። አንድ የሲቪል ማህበረሰብ ድርጅት በትግራይ የሚንቀሳቀስ የሰላም ጥሪ አቅርቧል። ይህ የሰላም ጥሪ ምን እንደሚመስል እንግዲህ ከመረጃው የምትመለከቱት ይሆናል። በወጅራትም ባለው ታጣቂ ቡድን እና በአፋር በኩል ያለው ራሱን የትግራይ ሰላም ሀይል ብሎ በሚጠራው አካል መካከል ያለው አሁን ሁኔታ ምን ይመስላል? ጆን መዲድ ወይም ደግሞ ጀነራል ዮሐንስ ወልደ ጊዮርጊስ ምን አይነት እንቅስቃሴ እያደረጉ ነው የሚለውንም እንደዚሁ ከዚሁ መረጃችን የምታገኙ ይሆናል። በቆይታችን እንደማትቆጩና ጊዜያችሁን እንደማይባክን ተስፋ በማድረግ የዩቲዩብ ቻናላችን ሰብስክራይብ እንድታደርጉ በአክብሮት ጋብዘናል። ወደ መጀመሪያው መረጃ ስናልፍ ሰረት ሲቪል ማህበረሰብ ትግራይ ወይም ደግሞ ሰሲማ ተብሎ የሚጠራው የሲቪል ማህበረሰብ ድርጅት የሰላም ጥሪ አቅርቧል። በዚህ የሰላም ጥሪ ላይ እንደተመላከተው ከሆነ አጋጥሞ ያለውን ፖለቲካዊ ቀውስ ማለትም በትግራይ ክልል አጋጥሞ ያለው የፖለቲካዊ ቀውስ በሰላማዊ መንገድ እንዲፈታ የራሱን ጥሪ አቅርቧል። መግለጫውን እንግዲህ ቃል በቃል ስንተረጉመው እንደሚከተለው ይመስላል። በትግራይ እየጨመረ እየመጣ ያለው ሁኔታ ወደ አሳሳቢ ደረጃ እየደረሰም ስለመሆኑ ሁሉም የትግራይ ህዝብ የሚያውቀው ነው ይላል መግለጫው ሲጀምር። ህዝቡም ያው እንቅልፍ አጥቶ በትኩረት እየተመለከተው መሆኑን በገሃድ የሚታይ ሀቅ ነው። ይህን ሁኔታ ማለት ነው በትግራይ ታሪክ እየተደጋገመ እንደታየው ከሆነ በተጋሩ መሪዎች ወይም ደግሞ ትግራዋይ በሆኑ መሪዎች ስንፍና ምክንያት በራሱ ዙሪያ ምላሽ አካባቢ የትግራይን ሰላም የማይፈልጉ ሀይሎች እጃቸውን ለማስገባት እድል የሚፈጥርበት ሁኔታ በተለያየ ጊዜ ሲፈጠሩ ተመልክተናል ይላል። ከዚህም በተጨማሪ ደግሞ ወንድም በወንድሙ ላይ በመነሳት ለመገዳደል ምሽግ በመያዝ ሲንቀሳቀሱ የሚታዩበት አስደንጋጭ ሁኔታ ስንመለከትና ስንሰማ ቆይተናል ይላል የስራት ሲቪል ማህበረሰብ ትግራይ መግለጫ ሲቀጥል ማለት ነው። ተቋማችን በዚህ አጋጥሞ ባለው የፖለቲካዊ ቀውስ በትግራይ ማለት ነው። ያው ህዝቡ በችግር ውስጥ እያለፈ ቆይቶ አሁን ደግሞ ይሄው ችግር ደግሞ ወደ ሀይል እንቅስቃሴ መሸጋገሩ ያው በጣም አሳሳቢ መሆኑን ያነሳል በዚህ መግለጫው ላይ። ስለዚህም ያው ሁሉም ትግራዋይ የሚሳተፍበት በብሄራዊ መረዳዳት ወይም ደግሞ በተጋሩ መካከል ያለ መግባባት የሚፈጥር ውይይት እንዲደረግ ፖለቲከኞች በተለይ ደግሞ የትግራይ ልሂቃን ሰከን ብለው እንዲያስቡ ስለ ሰላም እንዲሰብኩ ሁሉም የሰላም መንገዶችን አሟጣው እንዲጠቀሙ ሊሰሩ ይገባል ሲል ምክሩን ይለግሳል። ይህ ተቋም በዚህ ጉዳይም ያው የሀገር ሽማግሌዎች ተጽዕኖ ፈጣሪዎች የሲቪክ የሲቪል ማህበራት አመራሮችና አባላት የተለያዩ ሃይማኖት አባቶች የሚመለከታቸው የክልልና የፌደራል መንግስት እንዲሁም ሌሎችም አካላት ለእርቀ ሰላም የራሳቸውን አስተዋጽኦ እንዲያበረክቱ ጥሪ እናቀርባለን ብሏል። ይሄ ስራት የተሰኘው ወይም ደግሞ በምህጻረ ቃሉ ሰሲማ የተሰኘው ተቋም ማለት ነው። በዚህ አጋጣሚ በስራው ወይም ደግሞ ሃያ አዲ ወጅራት ሰንአለ በተባለው አካባቢ የተፈጠረው የእርስ በእርስ ተኩስ ያው ትላንትና የዘገብነው እና ጠዋትም እንደዚሁ በዘገባችን የነካካነው ጉዳይ በአስቸኳይ ይሄ እንቅስቃሴ እንዲቆምና የአካባቢው ሽማግሌዎች እያደረጉት ያለው እንቅስቃሴም እንዲቀጥል ተቋሙ ጥሪውን አቅርቧል። እንደዚሁ ሽማግሌዎቹ ያደረጉትን እንቅስቃሴ በአድናቆት አንስቷል ይህ ተቋም እና የሰላም ጥሪውንም በስተመጨረሻ አካባቢ አቅርቧል ማለት ነው። እንግዲህ የሀገር ሽማግሌዎች ተኩሱን ለማቆም የራሳቸውን ጥረት አድርገው ተሳክቶላቸዋል የሚል የተለያየ አይነት መረጃ እኛም አሰራጭተናል ሌሎችም ወገኖች አሰራጭተዋል ማለት ነው። ነገር ግን በአካባቢው የሚንቀሳቀሰውን የጦር ሀይል ይመራሉ ከሚባሉ የጦር መኮንኖች ውስጥ ጀነራል ዮሐንስ ወልደ ጊዮርጊስ
በእንደርታ ወረዳ ለምለም በሚባለው አካባቢ ልዩ ስሙ አረፋዊ በተባለ ወደ አባላ ወይም ወደ አፋር አቅጣጫ ወደሚወርድ ቁልቁለት አካባቢ ወደዛው በአቅራቢያ አካባቢ ከሚገኙ ራሳቸውን የትግራይ የሰላም ሀይል ብሎ በሚጠሩ አካላት ላይ የጦር እርምጃ እንዲወስዱ መመሪያ አስተላልፈዋል የሚል መረጃ ሲሰራጭ እየተመለከትን ነው። ከዚህም በተጨማሪ ደግሞ የወጅራት እንግዲህ ሽማግሌዎቹ ያው ግጭቱን በመማፀን በልመና እንዲቆም ወይም ደግሞ ለጊዜው ጋብ እንዲል ቢያደርጉም በእርቅ እንዲፈታ የራሳቸውን ጥረት ሲያደርጉ እንደነበረ ትላንትናም ገልጸን ነበር። ነገር ግን ጀነራል ዮሐንስ ይህ የእርቅ ሂደት ወደ ጎን በመተው እነዚህ ታጣቂዎች ለእኛ እጃቸውን ካልሰጡ ልንግባባ አንችልም እርቅ ልናደርግ አንችልም በማለት ወደ መቀለ ተመልሰዋል የሚል መረጃ ሲሰራጭ አይተናል። እንግዲህ በእርሳቸው በኩል የተሰጠ ምላሽ እስካሁን የለም። በዛኛውም ሀይል በኩል ደግሞ እስካሁን ድረስ የተሰጠ ነገር የለም ማለት ነው። በሌላ በኩል ደግሞ ከአፋር የተለያዩ የዛ የሰላም ሀይሉ አባላት ወደ ትግራይ እየተመለሱ ነው የሚል ደግሞ ሌላ መረጃም አለ። 45 ሆነው ወደ ትግራይ የዛ ሀይል አባላት እንደተመለሱ አንዳንድ መረጃዎች ደግሞ ያሳያሉ። እነዚህም አባላት ተናገሩት የተባለው ነገር ምንድነው? በአሁኑ ሰዓት ሁሉም ነገር ተንኮሉም ምኑም ግልጽ ሆኖልናል። ትክክለኛ አላማ መስሎን ወጠን ነበር ነገር ግን የግለሰቦች ራሳቸው የሚያበለጽጉበት ትግራይን ወደ በቀውስ ውስጥ እንድትቆይ የሚያደርግ እንቅስቃሴ መሆኑን ተረድተን ወደ ትግራይ ተመልሰናል። በቅርብ ጊዜያትም አብዛኞቻችን እንመለሳለን የሚል ነገር ተናግረዋል የሚል ነገር ነው። በተለያዩ የመረጃ ምንጮች በኩል ሲሰራጩ የተመለከትነው። እንግዲህ ከዚህ ቀደም የዛ አካባቢ ወይም ደግሞ የዛ ሀይል አዛዥ የነበረው አስመሮም ከበደ በተመሳሳይ ሁኔታ በዚህ ክረምት ሁሉም ሀይል አፋር ያለው ማለት ነው ተጠቃሎ ይመጣል የሚል ሀሳብ ሲያንሸራሽሩ ተመልክተን ነበር። በአንጻሩ ደግሞ የትግራይ የሰላም ሀይል ባስተላለፈው መልእክት ጠዋት ላይ እንዳነበብነው ከሆነ ሁሉም ነገር እንደሚቀየርና እንቅስቃሴውን አጠናክሮ እንደሚቀጥል ወደ ትግራይ የመግባት መብት እንዳላቸው ትጥቃቸውን ሳይፈቱ ማለት ነው። ሁሉን እንቅስቃሴ በሀገራቸው ወይም ደግሞ ማለትም በትግራይ ማድረግ እንደሚችሉ በተለያዩ አማራጮች ሲያሰራጩ ተመልክተናል። በሌላ በኩል ደግሞ የህወሃት ደጋፊ ከሆኑ ወገኖች አካባቢ ደግሞ እየመነጨ ያለው መረጃ ደግሞ ምንድነው? የአፋር ክልል የትግራይ የሰላም ሀይል ብሎ ራሱን የሚጠራውን ወገን ከመሬታችን ውጡ በማለት ለማባረር ጥረት እያደረገ መሆኑን እና እነዚህም ሀይሎች ደግሞ ወደ ትግራይና አፋር ድንበር አካባቢ ተጠግተው እንደሚገኙ በዚህ መልኩ ላይ እንዳሉና ቅድም እንደጠቀስነው ደግሞ 45ቱ ደግሞ ከዛም በፊትም ደግሞ ይሄ መጡም አሉ። እንደዚሁ ትግራይ እየመጡ ነው የሚል መረጃ አለ። በሌላ በኩል ደግሞ ከዚህ በፊት አይ ቲንክ ወደ ጥር አካባቢ የትግራይ ጸጥታ ሀይልና የወታደራዊ አመራሮች ያው ስብሰባ አድርገው ድምጽ ሰጥተው ነበር በዛ ውስጥ ተሳታፊ ከነበሩት ውስጥ ጀነራሉ ዮሐንስ ወልደ ጊዮርጊስ አንዱ ናቸው። እሳቸው ደግሞ ቅድም የጠቀስነው አይነት እንቅስቃሴ እርቀ ሰላም አልቀበልም ብለዋል። እንደዚሁም ደግሞ ሰራዊቱም የተለየ እንቅስቃሴ እንዲያደርግ ትእዛዝ አስተላልፏል የሚል መረጃ ሲተላለፍ እያየን ነው። እንግዲህ ወደፊት ይህ ሁኔታ ወዴት ያመራል የሚለው እጅግ አጠያያቂ ቢሆንም የፌደራል መንግስት ጣልቃ አይገባም ብሎ ማሰብ እጅግ ከባድ ይመስላል። ምክንያቱም የትግራይ ሰላም ሀይል ያው እየተንቀሳቀሰ ያለበት አካባቢ አፋር አካባቢ ነው። አመራሮቹም ደግሞ በብዛት አዲስ አበባና ሰመራ አካባቢ ነው የሚገኙት እና እንደዚሁም ደግሞ ለመንግስትም ልዩ ቅርበት እንዳላቸው የተለያዩ አማራጮች ሲነገር እንሰማለን። ስምረትም እንደዚሁ በመርህ ደረጃ እንቅስቃሴውን እንደሚደግፍ ከዚህ በፊት በአቶ ረዳኢ አለፎም ሸራተን ሆቴል በተሰጠው መግለጫ ላይ አድምጠናል። እንግዲህ ጉዳዩ ከክልል የእርስ በእርስ ሽኩቻ ባለፈ ሌሎች
ወገኖችንም የኤርትራ መንግስትንም ጭምር ሊጋብዝ የሚችል ሁኔታ ሊመጣ ይችላል በማለት በርካቶች ስጋቶቻቸውን እየገለጹ ይገኛሉ። በዚህም ምክንያት አሁንም ወቅቱ የክረምት ወቅት ስለሆነ ህዝቡ እንዳያርስ የሚያደርግና ወደ ከፋ ቀውስ ውስጥ የሚከት ሁኔታ ሳይፈጠር በፊት ቅድም እንደጠቀስነው የሲቪል ማህበረሰብ ስብስቦች ጦርነት እንዳይከሰትና ውጊያውም ከወዲሁ እንዲቀለበስ ጥሪ ሲያቀርቡ እያደመጥን እንገኛለን። ወደፊት ምን ይፈጠራል የሚለውን እንግዲህ አብረን የምንቃኝ ይሆናል። አዳዲስ መረጃዎች ሲኖሩ ተመልሰን እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ ያድርጉን። መልካም ቀን፣ መልካም ምሽት።